الله أكبر الله أكبر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. شبابنا هيا إلى المعالي، هيا اسعدوا شوامخ الجبال، هيا اهتفوا يا معشر الرجال، هيا اهتفوا يا معشر الرجال، قولوا لكل الناس لا نبالي. بسم الله الرحمن الرحيم. الحمد لله رب العالمين، وبه نستعين على أمور الدنيا والدين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ የዱሩስ መልቲ ሚዲያ ፕሮዳክሽን ተከታታዮች እንደምን አላችሁ? እንግዲህ እንደ ወትሮ ሁሉ ድንቅና ማራኪ በሆነ ፕሮግራም ተመልሰን መጥተናል። እንግዲህ በዛሬው ፕሮግራማችን በተለያዩ የእድሜ ክልል እንደዚሁም ደግሞ በተለያዩ የሥራ ዘርፍ ላይ የተሰማሩ ወጣቶችን ይዘንላችሁ መጥተናል። እንግዲህ ከኛ ጋር አሪፍ ቆይታ እንደምናሳልፍ ባለሙሉ ተስፋ ነን። እስከዚያው እናንተ ሰብስክራይብ፣ ሼር በማድረግ አብሮነታችሁን እየገለጻችሁልን ወደ ፕሮግራሙ እንገባለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መርሐባ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እንግዲህ ጥሪያችንን አክብራችሁ ስለመጣችሁ አላህ ያክብርልን። ሽክራን። እስኪ ስምህን ታስተዋውቀናለህ? بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم، وبعد السلام عليكم ورحمة الله وبركاته. በመጀመሪያ እዚህ ድረስ አክብራችሁ ስለጠራችሁን በጣም እናመሰግናለን። ሽክራን ለማለት እንወዳለን። ሲቀጥል ስሜ ነጂብ አብዱራህማን ኢብራሂም እባላለሁ። ባለትዳር ነኝ፣ የአንድ ልጅ አባት ነኝ። በኬሚሴ ከተማ የምኖር ነዋሪ ነኝ። مرحبا ما شاء الله. مرحبا ولما بسم الله. ያው በቅድሚያ እናንተን ለመሰግን እንወዳለን። አክብራችሁ እዚህ ስለጋበዛችሁን አላህ ያክብራችሁ እላለሁ። ስሜ ኻሊድ አደም ሁሴን እባላለሁ። ያው እዚሁ የኬሚሴ ከተማ ተወላጅ ነኝ። مرحبا ما شاء الله. بسم الله الحمد لله والصلاة والسلام على رسول الله الله عليه وسلم. ስሜ ያሲር አረፋት ይባላል። ተወልጄ ያደግኩት እዚሁ በኬሚሴ ነው። ያው አሁን ደግሞ ተማሪ ነኝ። መርሐባ። እንግዲህ ዛሬ በእኛ ሚና ፕሮግራም ለይለቱል ኢፍቲሳም በሚል ርዕስ ዳሰሳ የምናደርግ ይሆናል። ፕሮግራማችን እንግዲህ የተለያዩ ቁም ነገር አዘል ቀልዶች እንደዚሁም የተለያዩ የሚያስብሉ ነገራቶች ይኖራሉ። እንግዲህ ከነዛ ፕሮግራም ጋር አብረን የምንጓዝ ይሆናል ማለት ነው። በፕሮግራማችን ላይ የአእምሮ ጨዋታዎች አሉ። ለሁሉም ነገር ዝግጅት ያስፈልጋቸዋል። ተዘጋጁ። እምቢ ካላችሁ ያው ቃሪያ ነው እናበላችሁ እና እስኪ ወደ ጥያቄያችን ልግባና አንድ ጥያቄ ጠይቃችኋለሁ። ያልኳችሁን ጥያቄ በትክክል ከመለሳችሁ ማሻአላህ፣ ካልመለሳችሁ ደግሞ ያው ቅጣት አላችሁ። አድርግ የተባላችሁትን ብቻ ታደርጋላችሁ። ሰማን ወጣ ኢንሻአላህ። መርሐባ። ከወንድም ያሲር እንጀምር። ወንድም ያሲር 6 ጥያቄዎች አሉ። ከነዚህ 6 ጥያቄዎች ውስጥ አንድ ምረጥ። 6 ጥያቄ 3 ቁጥር 3 ጥያቄ ቁጥር 3 የአእምሮ ጨዋታ ነው። በደንብ አዳምጠኝ፣ ትኩረት ይፈልጋል። እሺ። መርሐባ። ውሃ ለምንድን ነው የምንጠጣው? ውሃ የምንጠጣው ለምንድን ነው? ውሃ የምንጠጣው ለምንድን ነው? ውሃ ለመኖር። የአእምሮ ጨዋታ ነው። የአእምሮ ጨዋታ ነው። ፎከስ ይፈልጋል። ውሃ የምንጠጣው ለምንድን ነው? ሁለት እድል ነው የምሰጥህ። አንደኛው ተጠቅመሃል፣ አንደኛው ከመለስክ ካልመለስክ እንግዲህ ያው ወደ ጣጣ እንገባው። ውሃ ለምን ነው የምንጠጣው? ያው ምላሹ ፈጠኔ ነው። አይ ውሃን ስለሚያስፈልገን ነው። ምን አለ? ማሻአላህ ስለሚያስፈልገን
የሚያስፈልግን ሳይሆን በአይምሮ ጨዋታ ሌላ መልስ ነው ያለው። ስለዚህ ቅጣት እቀጣለሁ ማለት ነው። ቅጣትህን ተቀባይ ነህ? አዎ ተቀባይ። እናንተም ትቀጣላችሁ እንዳትፈሩ። ለመጀመሪያው እኔ ልቅጣው እስኪ። እንግዲህ ኢትዮጵያም ውስጥ ሊሆን ይችላል ከኢትዮጵያም ውጭ ብዙ አይነት ቁራዎች አሉ፣ ብዙ አይነት ቃሪዎች አሉ፣ የተለያየ ሰውት ያላቸው። ከነሱ መካከል አንድ ትቀርልኛለህ፣ ግን የታወቀ ይሁን ድብቅ የሰፈር ምናምን ብቻ ሳይሆን ታዋቂ ቃሪ ነው። ኢንሻአላህ እስኪ محمد أيوبي نمكره. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ونادى أصحاب الجنة أصحاب النار أن قد وجدنا ما وعدنا ربنا حقا فهل وجدتم ما وعد ربكم حقا قالوا نعم فأذن مؤذن بينهم اللعنة الله على الظالمين. خير ما شاء الله. وندم خالد نديتم أسكم مفر مرحبا بطعم يا أمرا شكرا جزاك الله. كتاتهن جرسال مالكم ወደ ወንድሜ ኻሊድ እናመጣለን። እንግዲህ እናንተም ትቀጣላችሁ ኢንሻአላህ። ችግር የለም ኢንሻአላህ። ከጥያቄ ቁጥር 3 ብቻ ያለ ጥያቄ ማውራት ትችላላችሁ። እሺ ቁጥር 2ን እመርጣለሁ። ማሻአላህ። እሺ ጥያቄ ቁጥር 2 እንደዚሁ ማጤንና ፎከስ ማድረግ ይፈልጋል። ካልመለሳችሁ ጥራት ብቻ ሊሆን ይችላል። ኢንሻአላህ። መርሐባ። ያንተ የሆነ ነገር ግን ካንተ ውጪ ያሉት ሰዎች በጣም የሚጠቀሙት ነገር ምንድነው? ንብረትነቱ ያንተ ነው። ይሄ ደግሞ ንብረትነቱ ያንተ ነው። ነገር ግን የሚጠቀሙት ሰዎች ሌሎች ናቸው። በአብዛኛው ጊዜ ሰዎች በጣም ይጠቀሙታል። ንብረትነቱ ግን ያንተ ነው። ከባድ ነው ጥያቄ። ንብረትነቱ የኔ የሆነ ሌሎች ሰዎች የሚጠቀሙት ሌሎች ሰዎች ናቸው። ቁሳዊ ነገር ነው ማለት ግራ ያጋባል። ጥያቄው ከባድ ጥያቄ ነው። በነገራችን ላይ ጠየቀኝ ጥያቄ ሁለት እድል አለ። ንብረትነቱ ያው ያንተ ነው። ንብረት የሚባለው ነገር ያው ብዙ ነገር ሊኖር ይችላል። መኪና ሊሆን ይችላል። ሚስትህ ልትሆን ትችላለች። እኛ ጋር አልተዘዋወጅንም እና እነዚህን የመሳሰሉት ነገራቶች ሊሆን ይችላል እና ከዚህም ውጪ ሌሎች ነገራቶችም ይኖራሉ። ከባድ ነው። ይለፋችሁ ትቀጣላችሁ እና አትሞክሩ። والله አለም ወላሂ ከብዶኛል። መሞከርም አልቻልኩም። ከእውቀቱ ያው ግማሽ ነው። እሺ ያው ተቀጭናችሁ ግን የሳቸውን ጥያቄ ወደ እናንተ ለማሳለፍም ለነገሩ ተመለሰ መሰለኝ። ስለዚህ ከእናንተ ውጪ ሌሎች ሰዎች የሚጠቀሟቸው ነገራቶች ብዙ ነገራቶች አሉ። እነሱን እስኪ ወደ ነጅብም እና ምናዘዋውረው ይሆናል። ለአሁን እንግዲህ ትቀጣላችሁ። እሺ መርሐባ። አዎ ኢንሻአላህ ብላችኋል። የራሳችሁ ምርጫ ነው። አድገባን እኮ አሁንማ ናሐባ። እናንተ እስኪ የምታሰሙን ወንድም ያሲር ድምጽ ተቅሊድ አድርጎ የሼክ መሐመድ አዩብን አሰምቶና እናንተ ደግሞ አዛን ታረጉልናላችሁ ማለት ነው። ይሄም ያው ተቅሊድ የተደረገ የራሳቸው ወይም ደግሞ የሰፈር ውስጥ ሳይሆን ታዋቂ ሙአዚኖች አሉ አይደል? ልክ እንደነዚህ አይነቶችን ተቅሊድ ታደርጉልናላችሁ ኢንሻአላህ። እንግዲህ ለሞከርን እንሞክራለን። እንግዲህ የመካ ሙአዚን ነው። ብዙ ጊዜ ያው መካ ሙአዚኖች ይቀያየራሉ። አንድ ሰው ብቻ አይደለም፣ የተለያየ ድምጽም ስላላቸው ከዛ አንደኛውን እሞክራለሁ ኢንሻአላህ።
الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله ما شاء الله كنتنا درجاتشوت እንዴት ነው እስኪ ይሄንን ተቅሊል ለማድረግ ብዙ ጊዜ ስለምታዳመጥ ነው ወይስ እንደው አላህ ነው ዝም ብሎ ጀማዓ ወላሂ ያው ብዙ ጊዜ የአላህም ተሰጦ ነው እና በሙከራ ነው ብዙ ጊዜ ነቅል ለማድረግ ብዙ ጊዜ እጠራለሁ ከበፊት ጀምሮ ከዛነት ጀምሮ እሞክራለሁ የብዙ ቃሪዎችን እንዲሁም የሙአዚኖችን የሱዳኒውንም የአረቡንም የሞሮኮንም ብዙ ጊዜ ለማድረግ እሞክራለሁ ከዛ ማለት እንግዲህ አንዳንዱ ትንሽ ሞካሪ ነን ኢንሻአላህ ማሻአላህ አዛኑ ነው ወይስ ቃሪዎቹ ነው ማለት እንግዲህ ያው ቁርአኑም አይቀርም አዛኑ مرحبا እንግዲህ በመቀጠል ደግሞ ወደ ነጅብ ነው የምንመለሰው ነጅብ እንግዲህ ያው ተዘጋጅ በፈለኩት ነው መቅጣት የሚችለው ያው ተመልሰዋለህ ብዬ ተስፋ አደርጋለሁ እሺ አሁን የሱን ጥያቄ ወደ አንተ አስተላልፈዋለሁ ያንን ካልመለስከው ችግር የለውም ሌላ ጥያቄ እሰጥሃለሁ አማራጭ ነው እኔ ታሳዝነኛለና ነው እና አሁን ኻሊድን የጠየቁትን ጥያቄ ጠይቃለሁ ካልመለስክ ሌላ ጥያቄ አንድ እድል እሰጥሃለሁ ያው እንግዲህ አካል ሆነ ያው ተቃጭና ኢንሻአላህ ቅጣት ማላግብኝ አዎ ስለዚህ ማድረግ مرحبا የሱ ጥያቄ ምንድን ነበረ ያንተ የሆነ ነገር ግን ካንተ ውጪ ያሉ ሰዎች በጣም ይተቀሙታል ንብረትነቱ ያንተ ነው ይፋድርገው በንብረትነት ነው ወይስ በሰውነት ይሆን ንብረትነት እንግዲህ ብዙ እንትኖች አሉ ንብረትነት ከተባለ የተለያዩ ነገራቶች ቁሳዊም ሊሆን ይችላሉ እንደዚሁ አካላዊ ቁሳዊና አካላዊ የሚለውን መለየት አሁን በብዛት በቃ ከሌሎቹ በቃ ከአካል ክፍልም ቢሆን ከሌሎቹ አንፃር ሞር በቃ አብዝቶ ሰው የሚጠቀምበት ከልጅነት ጀምሮ ሊሆን ይችላል ካደክ በኋላ ሊሆን ይችላል ካረጀ በኋላ ሊሆን ይችላል ከነዚህ ውስጥ ንብረትነቱ ያንተ ነው ነገር ግን ብዙ ጊዜ ሌሎች ሰዎች ናቸው የሚጠቀሙት ምናልባት እንደው አንተ አልፎ ሊሆን ይችላል አንተ የምትጠቀምበት ከባድ ነው ጥያቄ አላህ አለ አጥኑበት በገዛ አድርጉበት ከተመለሰ በኋላ እኮ አጃይብ ነው እኮ የምትሉት ንብረትነቱ የራሴ ነው አዎ የሚጠቀመው አብዛኛው ሌላ ሰው ነው አላህ አለ አንመጣልኝ መልሱ ግን ይነገረኝ መልሱ እንግዲህ እነግራችኋለሁ አንድ እድል ለያሲርን ሰጠዋለን
እስካሁን ድረስ አስበው ከመለሰ መለሰ ካልመለሰን የራሴ ነግራችኋለሁ ወደ እናንተ ጥያቄ ልግባ እሺ ከ3 እና ከ2 ውጪ የፈለጋችሁ መምረጥ ትችላላችሁ ጥያቄ ቁጥር 1 6 አፕል ቢኖር 4 ብትወስዱ 4 አንተ ብትወስድ ስንት አፕሎች ይኖርሃል 4 ማሻአላህ እቺን መልሳታል እቺን እንደው አውቄ ነው በቃ ቀለል አድርጌ ያወጣሃል አውቄ ነው አላህ እንግዲህ ያው አገራለ እንግዲህ የእናንተ ጥያቄ እቺ የጠየቁን ጥያቄ ኻሊድም ሊመልስ አልቻለም ነጅም ሊመልስ አልቻለም ያሲርም ተጠይቋ አልተጠየቀም እሱ አንድ ድል እንሰጠዋለን ለሱ ከመለሰ ማሻአላህ መሞከር ትችላለህ ሁለት ድል በድጋሚ ይሰጣል ያንተ የሆነ ነገር ግን ተጠቃሚዎቹ በአብዛኛው ጊዜ ሌሎች ናቸው የኔ የሆነ ነገር ያንተ የሆነ ነገር ነው ነገር ግን የሚጠቀሙት ሌሎች ሰዎች ናቸው በአብዛኛው ጥያቄ ነው መልስ ነው እኔ ይሄ ነገር አልገባኝም የኔ ሆኖ ሌላ ሰው ከኔ በለጠ የሚጠቀምበት እኔ አልፎ ነው የምጠቀምበት እንደው አንተ ምን እንደው አንዳንዴ ሆነ አጋጣሚ የሚመስለኝ ስሜ የኔ ስም አላሁ አክበር መልሳ ስማ ነው ያዙ እቺን ያዙ ኻሊድ ማሻአላህ እሺ ጥያቄ ቀረለም እቺ መለስኩ ብለህ ምናምን እንዳትኮፈስ መልስም ቅጣት አለው እንዴ አይ ጥያቄ ነው ያለው አሁን ጥያቄ አለው ሁለተኛ ጥያቄ መልሱ ተመልሷል ኸይር ነው ያንተ የሆነ ነገር ግን በአብዛኛው ሌሎች ሰዎች የሚጠቀሙት ነገር ስማ አንተ ምናልባት አንዳንድ ጊዜ ወይለቱ ነው የምትጠቀመው ወይ እንግዲህ ቀበሌ ሄደህ እዛ መታወቂያ ለማውጣት ነው የምትጠቀመው ኸይር ማሻአላህ ከ1 ከ2 ከ3 ውጪ ማምራት ትችላለህ ጥያቄ ቁጥር 5 24 ፈረሶች አሉ አይምሮ ጨዋታ ነው 24 ፈረሶች አሉ 7ቱ ግን ተኝተዋል እስካሁን ድረስ ስንት ፈረሶች ይኖራሉ 24 ፈረስ ስንቱ ነው የተኛው 24 ፈረስ አለ 7ቱ ተኝተዋል አባባጋች እንደፈገግ ያላችሁ መተባበር አይቻልም ግላዊ አዎ 24 ፈረስ 7ቱ ተኝቷል አይ ተኝቷል 24ቱ አንዳንድ ሙሉ ናቸው 24 አለ 7 ደግሞ ተኝቷል የሆነ መልስ እንዳልበላ እኮ ነው የሆነ ሌላ ካለ በሁለት ድል እንትን ትላለህ 24 ፈረስ 7ቱ ግን ተኝተዋል ስለዚህ 27 ፈረስ አለ ማለት ነው ተኙ እንጂ ያለ ሁሉ ጎበዝ አልመለስከው አንድ ሌላ ቻንስ አለ ድላለኝ አይደለ ድላለች ያችን ድል መጠቀም ትችላለህ ካልተጠቀምክና ካልመለስክ እንግዲህ 24 ፈረስ እንግዲህ ባዛው ያለው አንተ በቃ ትችላለህ ነው ካልኩሌት እንስተ ራስ ፈልግ ተማሪ ነን እኮ ካልኩሌት አለ ደግሞ እሺ በቃ ሰዓትን እየጨረስክ ነው አይ የለም ትራሽ አልመሰለኝም ሁላ የሆነ በ24 መልሱን እዚሁ ላይ ተቀራጭ በጣም እነሸነዚህ መቼም እንዳወቁት እያስመሰሉ ነበረ ወበስ ቅድም አልመለስኩም የዛን በቀል አሁን ነው መበቀለው አይ ለያቂ ትንታው ነገራችን ኦኬ እሺ ልሞክረው ይሄንንም እኮ ላልመለስ ይችላል ይሆናል ጥያቄው ይደገመልኝ ግን ይደገማል እንዳፈሩ 24 ፈረሶች አሉ 7 ተኝተዋል እስካሁን ስንት ፈረሶች አሉ ከ24 7 ያው 24 ፈረሶች አሉ 7 ግን ተኝተዋል ስንት ፈረሶች አሉ አይ ይሄን እንኳን መመለስ አለብኝ 24 ፈረሶች አሉ 7ቱ ተኝተዋል ስለዚህ 24ቱም አሉ ማለት ነው አላሁ አክበር ተከለ ሳቃቸው እኔ ምንድን ነበር ያልኩት 24 ፈረሶች አሉ 7 ተኝተዋል ስንት አሉ 27 ተኝቷል እንጂ
يقال تمام ما يتكنتم بالنجار انتم هايقه እኔ ምን እንደዛ ያልኩ ነበር ይመስለኝ ተሳስቻለሁ ማለት ነው እንግዲህ ተሳሳቱም እድል ሰተናል ተቀጭናል ማርሃባ እንግዲህ ቅጣትን ትቀበላለህ ቅድም ቁርአን አስቀርተናል የሼክ መሐመድ አልአዩቢን ድምጽ ተቀዳ አድርገህልና አሁን ደግሞ እስኪ ነሽዳ ትልልናለህ እነሱም አሉ ያጅባል ከፈለክ ምንም እንዳታስብ ነሽዳ ካንተ እንግዲህ እንፈልጋለን سليم القلب لا أحمله للناس سوى الحب غزير الدمع في المحراب ليث الغاب في الحاب أنا ذرع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا بالعدل والإحسان مأمور وعمار أنا نبأ لكل الناس بالخيرات توار رحيم القلب لكن لي على الطاغين جبار أنا كالماء رقراق أنا كالسيف بتار أنا نجم أنا نجم أنا نور على نار أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله شبابنا هيا إلى المعالي هيا صعدوا شوامخ الجبال